ወልደ ማርያም ደግነቱ ዘወልደ ማርያም እባላለሁ። እንግዲህ አካባቢ ምን እንደሚመስል ማንም ሰው የታወቀ ነው። እንግዲህ አብዛኛውን ጊዜ እዚህ እኔ መኖሪያ ቤቴ በትክክል እዚህ አይደለም። ቢሮ ግን በቢሮ ከ1980 ጀምሮ እስከ 89 እዚሁ ኡራኤል አካባቢ እዚሁ አሁን ቄርቆስ ፖሊስ ጣቢያ ያለበት ቦታ ላይ የካ አውራጃ ትምህርት ቤቶች ጽህፈት ቤት ነበር። እዚያ የትምህርት አመራር ኃላፊ ሆኜ ስሰራ ነበር። ትምህርት ቤቶቹ እነዚህ እነ ልቤ ፋና፣ እነ ምስራቅ ጎህ፣ እነ ኢትዮጵያ አንድነት ወዘተ ምናምን ሁሉ እነዚህ ባለ በአካባቢ ሁሉ ያለው ነገር የሚታወቅ ነው እና ይህ አካባቢ እንግዲህ በሙሉ አውቀዋለሁ ማለት ነው። አካባቢው ምን እንደሚመስል እንግዲህ ማን ይመስክር የነበረ ማን ያርዳ ያቀበረ ነው የሚባለው። እኛ በእውነቱ እንግዲህ እነዚህን የመሳሰሉ ፎቆች አሁን በእውነት ሌላ ነገር ነው የመጣው በከተማው በአጠቃላይ። ይሄ ብቻ ሳይሆን የኮሪዶሩ ብቻ ሳይሆን በአጠቃላይ የከተማው ድምቀትና ልማት የመጣው ነገር በጣም እጅግ የሚያስገርምና ነው። እነ ጋሼ አበራ ሞላ ስለ ከተማው ውበት ይደነቁ በነበረበት ጊዜ አካባቢን የማስዋቡን ሁሉም ቢለግስ የበኩሉን አዲስ አበባችን እጅግ ተውባ እንዴት ባማረች እጅግ ደምቃ ህጻናትም የተተከሉትን ዛፎችና እንትኖች ከመቆነጣጠቡ ህጻናት አዋቂዎች ቢጠበቁ ህጻናትም ከመቆነጣጠቡ ቢያርፉ አዲስ አበባችን እጅግ ደምቃ እንዴት በታየች አሸብረቃ የሚባል ነገር ሁሉ ነበር ድሮ እያልኩ ነበር ብለው በዚህ ጽፈም ነበር እና አሁን ግን እኔ ፈጽሞ ለማመንም ያስቸግራል። ያለው ሁኔታ ላይ ያሉት እነኚህ ህንጻዎቹ ሁኔታ ሁሉ ስናይ እጅግ በጣም ያማረ ያሸበረቀ ነው እና ለከተማው ውበት የተሰራው ነገር ሁሉ ነገር እኔ በእውነት ወደ ዩናይትድ ስቴትስም ለጉብኝት 1-4 ወር ሄጄ ነበረ። ወደ ቴክሳስ ምናምን ሁሉ ያየሁት ቦታ ያየሁት ሁኔታዎች ሁሉ ሳመጣ እንግዲህ ባርኮች ምናምኖች ሁሉ ለውሻ ሁሉ ፓርክ አለው እዚያ የመቀመጫው የምናምኑ ነገር አሁን ተሰርቶ እንደኔ ላለው አዛውንት በአሁን በእድሜ ላለው ሁሉ መጣ ብሎ አረፍ ብሎ እንትን የሚያርፍበት የሚደሰትበት ለሰዎች ሁሉ ለዓይን ሁሉ ደስ የሚያሳይ ነው። ምናልባት እንግዲህ ይሄን ሁሉ ነገር እንግዲህ በስንት ባጭር ሰዓት ባጭር ጊዜ ውስጥ ተሰርቶ ቃል ተግባር ሲሆን የታየበት ስለሆነ የአዲስ አበባ መቼም እንግዲህ ሰዎች በመሄዳችን ተቦታ በመራራቅ በምናምኑ ካልሆነ በስተቀር የከተማው ውበት እጅግ የሚያስገርምና የሚያስደምም ነው። እንዲህ ተሰርቶ እንደዚህ ይደረጋል የሚለው ነገር ሁሉ ቃላቸውን በተግባር ተርጉመዋል። ለውበቱ ተጨንቀዋል፣ ተጠበውለታል እና ስለዚህ እኔ በበኩሌ ደስ ብሎኛል። እጅግ ደስ የሚያሰኝ ነው። ሰዎችም አሁን ባለፈው ተዚህ ቦታ የተነሱ ሰዎች በጣም እጅግ የሚያስገርመው ደግሞ ተዚህ የተነሱ ሰዎች በአንድ አካባቢ ሄደው አምሮት ሁሉ ነገር ተሟልቶላቸው ያሉ እንደሌላው ብትንቱ ሳይወጣ እጅግ ያማረ ቦታ ላይ ስለሄዱ እነሱም በጣም ደስ ብሏቸው ባለፈው መጥተው መዝናኛ ቦታውን ራሳቸው ተመልሰው ባዩበት ጊዜ ለዶክተር አብይና ለወይዘሮ አዳነች የገለጡት መፈክር ራሱ በቂ ምስክር ነው። ማን ይመስክር ማን ነበረ ማን ያርዳ ያቀበረ ከዚህ ወጣን እዚያ ነን የሚሉ ነገር ነው። መዝናኛ ቦታዎቹም እንግዲህ አሁን እዚህ ያየው ነው። ለህፃናትም ለአዛውንቱም ለሁሉም እጅግ በጣም አስገራሚ ስለሆኑ ይበል የሚያሰኝ ነው። እንግዲህ መቼም የሚባል ነገር ምን አለ፣ በርቱ፣ አይዟችሁ። እንግዲህ የተሰራው ስራ እጅግ በጣም የሚያስደስት ነው። እኔ ተዞሬ ሁሉንም ነገር ለማየት ሞክሬያለሁ። በጣሊያን ኤምባሲ ዞሬ ያለው እስከ እንትና ድረስ ዞሬ እያየሁ በሙሉ እየተዘዋወርኩ ነው ያየሁት። በእግሬ እየዞርኩ ነው በዚህ እድሜ የማየው እና ስለዚህ የተሰራው ስራ ሁሉ እጅግ በጣም ደስ የሚያሰኝ ነው። ብዙዎቹ ሰዎች ሲያመሰግኑ ሲያደንቁ ነው የሚታየው። እንግዲህ መቼም ምን ሰው ማን ነበር ቢሰጥፋይ ሰው በቃኛ አይልም አይጠግብም እንጂ ያ ካልሆነ በስተቀር ከተማው እንግዲህ የምትሉት ነው የምታዩት ነገር ስለሆነ እኔ እጅግ በጣም ደስ ያሰኛል እና እንግዲህ አዲስ አበባችን ለመጪው ትውልድ ምን አይነት እንደምትሆን እንግዲህ ሁላችንም እንግዲህ እድሜ ሳያደርግ ጊዜ ደርሰናል። ለወደፊቱ ትውልድ የታሰበ በመሆኑ እግዚአብሔር እንግዲህ ለሀገራችን ሰላምን፣ ፍቅርን፣ አንድነትን ሰጥቶ የሰላም ጌታ ሀገራችን ይጠብቅልን እንጂ እንደሱም የተሰራው ስራ እጅግ ደስ ያሰኛል። ለወደፊትም የበለጠ ለመስራት
ኃይልና ብርታት ለሀገራችን ይስጥ። የአንድነት የሰላም አንድ ተፈጠርን። በአጭር ጊዜ ውስጥ ኢትዮጵያ አምራ ደምቃ ከሌሎች ኢትዮጵያ ሌሎች ሀገሮች መጥተው የሚደሰቱባት የሚጎበኟት ሀገር ትሆን እንጂ ሁልጊዜ በድህነት ከመጠራት በድህነቱም ላይ እንደዚሁ ዘምተን ከድህነት ከራብ የምንላቀቅበትን መንገድ አሁን በተጀመረው መንገድ አሁንም እግዚአብሔር ረድቶ ሀገራችንን ለታላቅ አድጋ ተመንድጋ ለማየት ከሀገር ተወዳዳሪዎች ምንድነው አንቺ ሀገር ምን ነገር ነበር ጽፌ ነበር። የምስራቅ አፍሪካ የዳቦ ቅርጫት ተብላ ተጠርታ ብዙ ጻፍት ኢትዮጵያን ተመጽዋች ምን አደረጋት? እስቲ እንነጋገር። ምን ይሆን ሚስጥሩ ለዚህች እናት ሀገር የዋደት መቅረቱ? በእኛ ስንፍና ነው አሁን ባለነው ለማምዬ ውድቀት መንስኤው ማን ነው? አንዱ ሲኮን ስንክሳራ በስቶ ገዥም ቢለወጥ ብሎ ተገዝቶ ምንም አልጠቀመዋል ልማት ተዘርግቶ የሚል ጽፌ ነበር። አሁን ልማቱ እየተዘረጋ ሁሉንም እያየነው ነው እንግዲህ እና ስለዚህ አንዱ እንግዲህ ተመኮነን ተምንም ተወተን ስለዚህ አንድ ልማት ተዘርግቶ ስለዚህ ለልማቱ ተባባሪ በመሆን ሁላችንም የበኩላችንን አስተዋጽኦ እንድናደርግ እግዚአብሔር ይርዳን እና አመሰግናለሁ።